ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የኢትዮ ፖስት ሚዲያ ቤተሰቦች እንደምን አላችሁ? እንደ ተለመደው ሰዓታችንን ጠብቀን አዳዲስና ወቅታዊ ሰበር መረጃዎችን ይዘን መጥተናል። በዚህ ሰዓት የመረጃ ጊዜ ወደናንተ ከመናደርሳቸው መረጃዎች መካከል አበይት ጉዳዮችን በቅድሚያ እንንገራችሁ። በመካከለኛው ምስራቅ ከተፈጠረው ውጥረት ጋር ተያይዞ ዛሬም አዳዲስ ሰበር መረጃዎች መውጣታቸውን ቀጥለዋል። በኢራንና እስራኤል መካከል 12 ቀናት የተደረገው ጦርነት በተኩስ አቁም የተረጋጋ ቢሆንም ኢራንና ሩሲያ ዛሬም አዲስ ነገር ይዘው መጥተዋል። በመካከለኛው ምስራቅ ካለው ውጥረት ጋር ተያይዞ የተሰሙ አዳዲስ ሰበር መረጃዎችን በዝርዝር ተሰሙታላችሁ። በሌላኛው ሰበር መረጃ ደግሞ ኢትዮጵያ ወደ ቀይ ባህር አሰብ የምታደርገውን ጉዞ መጀመሯ ተሰምቷል። ኢትዮጵያ ከ30 ዓመታት በኋላ ከራቀችበት ወደቡ አሰብ ጋር ዳግም ለማገናኘት የኢትዮጵያ መንግስት ቆርጦ መግባቱም ተነግሯል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕና ኢትዮጵያ በድጋሚ መያያዛቸው ተሰምቷል። በመካከለኛው ምስራቅ በነበረው ውጥረት ውስጥ የከረሙት ዶናልድ ትራምፕ በኢትዮጵያ አዲስ የውጥረት አጀንዳ ይዘው ብቅ ብለዋል። የኢትዮጵያ መንግስት በበኩሉ ለዶናልድ ትራምፕ ያልተጠበቀና ጠንከር ያለ ምላሽ ሰጥቷል። በዝርዝር እንመለከተዋለን። በሌላ በኩል ከትግራይ ክልል በተሰማ ሰበር መረጃ በህወሓት አመራሮች መካከል መከፋፈል መፈጠሩ ተሰምቷል። የደብረጽዮንና የአማኑኤል አሰፋ ቡድን ጎራ መለየቱም ተነግሯል። ከዚህ በፊት ለሁለት ትልልቅ አንጃዎች ተከፍሎ የቆየው የህወሓት ቡድን አሁን ላይ ደግሞ ሶስተኛ ቡድን መውጣቱ ተሰምቷል። እነዚህንና ሌሎች በርካታ ጉዳዮችን በዚህ ሰዓት የመረጃ ጊዜ ወደናንተ በዝርዝር የምናደርስ ይሆናል። እንደተለመደው ይህንን ቪዲዮ ላይክ በማድረግ ይጀምሩ። አዲስ ከሆናችሁ ደግሞ ሰብስክራይብ የሚለውን በተን በመጫን ቤተሰብ ይሁኑ። አሁን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም በመካከለኛው ምስራቅ ከተፈጠረው ውጥረት ጋር ተያይዞ ዛሬ አዳዲስ ሰበር መረጃዎች መውጣታቸውን ቀጥለዋል። በእስራኤልና ኢራን መካከል ለ12 ቀናት የተደረገው ጦርነት በተኩስ አቁም የተረጋጋ ቢሆንም ኢራንና ሩሲያ ዛሬ አዲስ ነገር አሰምተዋል። ኢራንና ሩሲያ ከተባበሩት መንግስታት አንዳንድ ተቋማት ራሳቸውን ማግለላቸው ተሰምቷል። የኢራን ፓርላማ ከተባበሩት መንግስታት ድርጅት የኒኩሌር ተቆጣጣሪ ጋር ያለውን አጋርነትና መተባበር ሙሉ በሙሉ ማቆሙን ወስኗል። የኢራን ፓርላማ ከተባበሩት መንግስታት ድርጅት የኒኩሌር ተቆጣጣሪ ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ ሀገሪቷ የሚኖራትን ትብብር እንዲያቆም የሚያግድ ድምጽ መስጠቱን የሀገሪቱ መንግስታዊ ሚዲያዎች ዘግበዋል። ዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ እስራኤልና አሜሪካን በኢራን የኒኩሌር ይዞታዎች ላይ የፈጸሙትን ጥቃት ለማውገዝ ፈቃደኛ ባለመሆናቸው የኢራን ፓርላማ በዛሬው ዕለት ውሳኔውን ማሳለፉ ተነግሯል። በዚህም የኤጀንሲው ዓለም አቀፍ ተአማንነት ለሽያጭ ቀርቧል ብለዋል የፓርላማ አባላቱ። ሩሲያ በበኩሏ በኢራን ላይ የተፈጸመው ጥቃት ከተባበሩት መንግስታት ተቆጣጣሪ ጋር ያላትን ትብብር እንድታቋርጥ እንዳስገደዳት ገልጻለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በኢራን የኒኩሌር መርሃ ግብር ላይ የተፈጸመው ጥቃት ሀገሪቱ የተባበሩት መንግስታት የኒኩሌር ተቆጣጣሪ ከሆነው ከዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያለውን አጋርነትና ትብብር እንዲያቆም ማስገደዱን አሳውቀዋል። ይህ ውሳኔ በኢራን ላይ ያለምንም ትንኮሳ ከዚህ ቀደም ታይቶ በማይታወቅ ሁኔታ የኒኩሌር ተቋማቷ ላይ የተሰነዘረው ጥቃት ቀጥተኛ ውጤት ነው ሲሉ በዕለታዊው ጋዜጣዊ መግለጫቸው ላይ ዲሚትሪ ፔስኮቭ ተናግረዋል። ፔስኮቭ አክለውም በዚህ ሁኔታ የኤጀንሲው መልካም ስም በጣም ተጎድቷል ብለዋል። ስለዚህ ይህ ሁኔታ ስጋትን ይጨምራል ብለዋል። ሞስኮ ኢራንን እንደ አጋር የምትመለከት ሲሆን በቅርቡ የተፈጸመውን ጥቃት ያለምንም ትንኮሳ የተፈጸመ በማለትም ሩሲያ አውግዛለች። በዚህ ሳምንት መጀመሪያ ላይ ፔስኮቭ በሞስኮና በዋሽንግተን መካከል ባለው የሁለትዮሽ ግንኙነት ላይ ሊኖረው የሚችለው ተጽዕኖ አሳንሰው አቅርበዋል። ወደ ሌላኛው መረጃችን ስናመራ ከትግራይ ክልል በተሰማው ሰበር መረጃ በህወሓት አመራሮች መካከል መከፋፈል መፈጠሩ ተሰምቷል። የደብረጽዮንና የአቶ አማኑኤል አሰፋ ቡድን ጎራ መለየቱ ተነግሯል። ከዚህ በፊት ለሁለት ትልልቅ አንጃዎች ተከፍሎ የቆየው ህወሓት አሁን ደግሞ ሶስተኛ አንጃ መጨመሩ ተነግሯል። የዶክተር ደብረጽዮን ገብረ ሚካኤልና የአቶ አማኑኤል አሰፋ ቡድን በሁለት ጎራ ተለይተው በውስጥ የተጀመረው ክፍፍል ወደ አደባባይና ሚዲያ መውጣቱም ተነግሯል። ከሰሞኑ
በሁለት መድረኮች ላይ ንግግር ያደረጉት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤልና ምክትላቸው አቶ አማኑኤል አሰፋ ሁለት የተለያዩ ሐሳቦችን አንጸባርቀዋል። በተለይም በተፈናቃዮች ጉዳይ ላይ መስማማት እንዳልቻሉ ተነግሯል። የዶክተር ደብረጽዮን ንግግር እኔን አይወክለኝም ያለ ሲሆን አማኑኤል አሰፋ በበኩላቸው ከአቶ ጌታቸው አሰፋ ጋር በመሆን የዶክተር ደብረጽዮንን ቡድን አሸንፎ ለመውጣት ውስጥ ለውስጥ ሴራዎችን ከጀመረ የቆየ መሆኑ ተነግሯል። አሁን ላይ በአደባባይ የዶክተር ደብረጽዮንና የነ ሞንጆሪኖ ቡድን መስደብን ማሳነስና የነሱን ሐሳቦች በሙሉ ውድቅ ማድረግ ጀምረዋል ነው የተባለው። ይህ እየከፋ የመጣው ክፍፍል የሻቢያን ሰዎችንም ማስጨነቅ መጀመሩ ተሰምቷል። ይህ ክፍፍል ወዴት ያመራ ይሆን? የማን ቡድን አሸንፎ ይወጣ ይሆን? ጀነራሎቹስ ከየትኛው ቡድን ጎን ይቆማሉ የሚለው ሌላ ጥያቄን ፈጥሯል። በሌላ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና ኢትዮጵያ በድጋሚ መያያዛቸው ተሰምቷል። በመካከለኛው ምስራቅ ውጥረት ውስጥ የከረሙት ዶናልድ ትራምፕ በኢትዮጵያ አዲስ የውጥረት አጀንዳን ይዘው ብቅ ብለዋል። የኢትዮጵያ መንግስት በበኩሉ ለዶናልድ ትራምፕ ያልተጠበቀና ጠንከር ያለ ምላሽም ሰጥቷል። ዶናልድ ትራምፕ ከቀናት በፊት የታላቁ የኢትዮጵያ ህዳሴ ግድብ በእኛ ገንዘብ ድጋፍ ነው የተሰራው በማለት አነጋጋሪ ንግግር ማሰማታቸው የሚታወስ ነው። የታላቁ የኢትዮጵያ ህዳሴ ግድብ ማስተባበሪያ ቢሮ ኃላፊ በሰጡት ምላሽ ፕሬዝዳንት ዶናልድ ትራምፕ ግድቡን አስመልክተው የሰነዘሩት አስተያየት ውድቅ አድርገውታል። የጽህፈት ቤቱ ዋና ስራ አስፈጻሚ ዶክተር አረጋዊ በርሄ ፕሬዝዳንቱ ትሩዝ ሶሻል ተብሎ በሚጠራው የማህበራዊ ትስስር ገጻቸው ዩናይትድ ስቴትስ የህዳሴ ግድቡን በገንዘብ ደግፋለች ማለታቸውን መሰረተ ቢስ ነው ብለውታል። ኃላፊው አክለውም ህዳሴ ግድቡ ከ2003 ዓመተ ምህረት ጀምሮ በኢትዮጵያ ህዝብ ሀብት፣ ጉልበት፣ ዕውቀትና በኢትዮጵያ መንግስት የገንዘብ ድጋፍ እየተገነባ ያለ ስለመሆኑ አጽንኦት ሰጥተዋል። አክለውም የአሜሪካው መሪ ንግግር ከዓለም አቀፉ ፖለቲካ ጋር የተያያዘ ነው ማለታቸው ተዘግቧል። የኢትዮጵያ መንግስት በበኩሉ የህዳሴ ግድቡ ገንዘብም ጉልበትም ግንባታውም በኢትዮጵያውያን ብቻ እየተከናወነ መሆኑን አስታውቋል። የአፍሪካውያን ኩራት የሆነው የህዳሴ ግድብ የመላው ጥቁር ህዝቦች የአይበገርነትና የኩራት ምልክት ነው። ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ እንደ አዲስ ነፍስ ተዘርቶበት ለስኬት የበቃው ህዳሴ ግድቡ መላው ኢትዮጵያውያን በይቻላል መንፈስ ለነገው ትውልድ ያስቀመጡት የትውልድ አሻራም ነው። በሌላኛው ሰበር መረጃ ደግሞ ኢትዮጵያ ወደ ቀይ ባህር አሰብ የምታደርገውን ጉዞ መጀመሯ ተሰምቷል። ኢትዮጵያ ከ30 ዓመታት ከራቀችው ወደቡ አሰብ ጋር ዳግም ለማገናኘት የኢትዮጵያ መንግስት ቆርጦ መነሳቱም ተነግሯል። የባህር በር አስፈላጊነቱ የኢትዮጵያ ብቻ አይደለም የምትለው ኢትዮጵያ ለጎረቤት ሀገራትም አስፈላጊ እንደሆነ ትገልጻለች። የባህር በር አስፈላጊነት ጥያቄ የመንግስት ብቻ ሳይሆን የሁሉም ኢትዮጵያውያን እንዲሁም የአንዳንድ ጎረቤት ሀገራት ጥያቄ ጭምር እንደሆነም ተመላክቷል። ኢትዮጵያ የጠየቀችው የባህር በር ጥያቄ የህልውና ከመሆኑ ባሻገር ጥቅሙ ለኢትዮጵያ ብቻ ሳይሆን ለጎረቤት ሀገራትም የሚጠቅም ነው። ኢትዮጵያ በቀይ ባህር አካባቢ ሰላምና መረጋጋትን በማስፈን ረገድ የነበራት የታሪክ ሚናም ቀላል አልነበረም። በአሁኑ ሰዓት የባህር በር ጥያቄው የኢትዮጵያውያን ፍላጎት ብቻ ሳይሆን የምግብ ዋስትናና የውሃ ችግር እያጋጠማቸው ላሉ ሀገራትም አስፈላጊ ስለመሆኑ ተመላክቷል። ኢትዮጵያ በተፈጥሮ አቀማመጧና ባላት ምቹ የአየር ጸባይ ምክንያት የተለያዩ ምርቶችን አምርታ በባህር በማሻገር ለጎረቤት ሀገራት ብቻ ሳይሆን ለሌሎች ሀገራትም ማቅረብ ትችላለች ወደሚለው ሐሳብም እየተደረሰ መጥቷል። የተወደዳችሁ የኢትዮ ፖስት ሚዲያ ቤተሰቦች ለሰዓቱ የያዝናቸው አዳዲስ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።